አጥቶ ጊዜ በረዘመብን ጊዜ እንደ አንድ ጥልቅ ትምህርት ቤት እንወሰደው። ትምህርት ቤታችንን እናድርገው። ሁለት ትምህርት ቤቶች አሉ። ከመከራ በላይ አስተማሪ፣ ከመከራ በላይ መካሪ፣ ከመካሪ በላይ ዘካሪ አይገኝም። ትልቁ ጉባኤ ቤት፣ ትልቁ መጻሕፍት ቤት መከራ እንደ መከራ ያለ ትምህርት ቤት ሰው መታዘዝን፣ ሰው መራራትን፣ ሰው ትሕትናን፣ ሰው መስጠትን ከመከራ ይማራል። ታስታውሱ ይሆን በእነዛ ጥቂት የኮቪድ ወራቶች ስንቱ ነው የተረዳዳው? ስንቱ ነው ማዕዱን ያቋደሰው? ስንቱ ነው የድሆችን ጉሮሮ የደፈነው? ስንቱ ነው የቤት ኪራይ የተወው? አያችሁ መከራ እንዴት ሰውን እንደሚያራራ፣ መስጠትን እንደሚያስተምር፣ መፋቀርን እንደሚያመጣ እንዳትጠሉት። አንድ አሻራ አንድ ትምህርት ትወልን ነው የሚያልፈው። ይኸውላችሁ ሰውን ከስህተቱና ከራሱ ጽድቅ ልብ በሉ። ሰው ከስህተቱና ከራሱ ጽድቅ እግዚአብሔር ሊገላግለው አንዳንዴ መከራውን ጽኑ ያደርግበት። ዝም ይለዋል፣ ጥያቄውን አይመልስም። ለምን? ሰው ከስህተቱና ከራሱ ጽድቅ እንዲወጣ። ለዚህ አብነት አለን። እሱም ቅዱስ ጳውሎስ ነው። እንዲህ የሚል ቃል ተቀምጧል። በመገለጥ ታላቅነት እንዳልታበይ፣ ልብ ብላችሁ አዳምጡት። በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለና ይሄውም አለ እንዳልታበይ ነው። እስከ ሦስተኛው ሰማይ ተነጥቋል። መጀመሪያ ከልዋሪቁን እስከ ደማስቆ ገስግሶ የእግሮቹ ሸጎና እስኪነቀሉ ድረስ ተንከራቷል። በዚህም ጥቂት እንዳይታበይ ደግሞስ እስከ ሦስተኛው ሰማይ ወጥቶ ሰው ሊሰማው የማይችለውን ቋንቋ ሰምቶ ተመልሷል። በዚህም እንዳይታበይ እና ምን አድርጎታል? በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ካለ በኋላ ይኸው እንዳልታበይ ነው አለ። አንዳንዴ እንዳንታበይ ጥቂት ይጎስመን ይችላል፣ ጥቂት ሊወስድብን ይችላል። በራሳችን ጽድቅ ተመክተን እግዚአብሔርን እንዳንሰድበው እንዳናመው ከእሱ እንዳንወጣ እግዚአብሔር ሊያጎርልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያጎደለ ያመጣን ይሆናል፣ ደጅ መጥኛ ያደርገው ይሆናል። ጉርለታችንን፣ ልጅ ማጣታችንን መጸለያ፣ ጉርለታችንን መለማመጫ፣ የሆነ ነገር መውደሎት እሱ ጋር መውደቂያ ሊያደርገው ይችላል። ለዚህ ነው ቅዱስ ይስሐቅ የተባለ አባት እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ይላል ሰውየው ድካሙን እንዲያውቅ ነው ይላል። ድካማችንን እንድናውቅ ነው፣ ጠልቶን አይደለም። ድካማችንን እንድናውቅ ነው፣ ረስቶን አይደለም። ድካማችንን እንድናውቅ ነው፣ ባይወር ሆኖ አይደለም። ድካማችንን እንድናውቅ ነው። ከዚህ የበለጠ ዕውቀት ምን አለ? ያ አባት እንዳለው አንተነትህን አሳውቀኝ የኔን ድካም ደግሞ ግለጥልኝ እያለ ሁሌ ይጸልይ ነበር እንደተባለው አባት። ከዚህ በላይ ዕውቀት እኮ የለም። ራስን ከማወቅ የበለጠ ከትዕቢት የምታድን ወደ ትሕትና የምታደርስ ጽኑ ፈውስ የለችም። ድካሙን እንዲያውቅ ነው ካለ በኋላ መከራ ትሕትናን ይፈጥራልና ይላል። እኛ ራሳችንን በትሕትና እስክናዋርድ ድረስ ይላል አንተኛን መፈተንህ እውነተኛ ነገር ነው ይላል። በትሕትና እስክናዋርድ ድረስ በአንተ ፊት እስክንዘረጋ ድረስ አንተኛን መፈተን እውነት ነው። ሦስተኛው ልጅ ነህ የመወደድህ ምልክት ነው። መከራው ጽኑ በሆነ ጊዜ፣ ጥያቄ መልስ ባጣ ጊዜ፣ ጊዜ በረዘመ ጊዜ ገሰጸኝ፣ እግዚአብሔር ቀጣኝ፣ እግዚአብሔር ተወኝ ምን ባልክ ጊዜ እንዳትረሳ እግዚአብሔር ረስቶ ጠልቶ ሳይወድ ቀርቶ ወይም ትቶ አይደለም። ታዲያ ምን ሆኖ ነው ካልከኝ
ሐዋርያው ቅዱስ ጳውሎስ እንዲህ ይመልስልሃል። ምን ይላል? የሥጋ አባቶቻችን ዕብራውያን ምዕራፍ 12 ቁጥር 16 የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል። እየሰማችሁኝ ነው? የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ምን መስሎ እንደታያቸው? ለእነሱ መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። የሥጋ አባቶች። እርሱ ግን ይላል ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ምን ስለሆነ? እሱ አባት፣ እኛ ምን ስለሆነ? ልጅ ከሆንክ ውደደው። የመወደድ ምልክት ነው። እነሱ ለጥቂት እንደሚቀጡን እኛም ለጥቂት እኮ ነው የምንቀጣው። ግፍግፍ እስክንል እስክንመረር እግዚአብሔር አያድርገው። ልጆቹ ነና። መጽሐፍ ቅዱስ እንዲህ ይላል፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19። ልብ በሉ፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ቅጣት ለጊዜው ያሳዝናል። ቅጣት ለጊዜው ያሳምማል። ቅጣት ለጊዜው ደስ አያሰኝም። ክርስቲያኖች፣ ቅጣት ለጊዜው ያስነባል፣ ግን ለጥቅም። ክርስቲያኖች፣ እኔ ልጄን ምቀጣው በምን ያህል መጠን እንደሆነ የማውቀው እኔ አባቱ ስለሆንኩ ነው። እየሰማችሁኝ ነው? ልጄ በምን ያህል መጠን ቢቀጣ ጸባዩ እንደሚስተካከል የማውቀው እኔ አባቱ ብቻ ነኝ። የልጄን ጸባይ ስለማውቀው በምን ያህል መጠን ብቀጣው ልጄን ላረመው እንደምችል የማውቀው እኔ ነኝ። አበዛኸው እንዳትሉት፣ እኛ መቼ እንደምንታረም በምን ያህል መጠን ሰው እንደምንሆን የሚያውቀው እግዚአብሔር በራሱ አባትነት እኛን ስለሚያውቀን አበዛኸው፣ የለም ረስተናል፣ ባትወደን ነው እንዳንለው። ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤቱ ሰዱትና አስታሙት ሲሉ ምን ማለታቸው? አስታሙት ካሉ መልእክት አይገባቸው የለው። በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ፣ ጉልኮስ ከሰኩለትስ፣ መርፌ ከወጉትስ፣ በምላጭ ከበጡትስ፣ ኦፕሬሽን ካረጉትስ ተስፋ አለው። ከነቃቀሉትና ቤቱ ሰዱት ካሉ ግን ዝም ሲለን ጠርጥር፣ እግዚአብሔር ትቶን እንዳይሆን። እየሰማችሁኝ ነው? እመለከታለሁ። 2 ሸክላዎች ነበሩ ይባላል። ሁለቱንም የሸክላው ባለቤት ውሃ ያመላልስባቸዋል። ከዕለታት አንድ ቀን አንደኛው ሸክላ ተሰነጠቀ። ተሰንጥቆ እንዲሆን ውሃ ያመላልስበታል። ውሃውን ግን ያ ሸክላ እንደ ጓደኛው ሸክላው እቤቱ ይዞ አይገባም። እያንጠባጠበ መንገድ ላይ ይጨርሰዋል። በጓደኛው በሱም መሰንጠቅ ተበሳይቶ ከዛሬ ጀምሮ እኔን እንዳታነሳኝ ስበረኝ አለው። ባለቤቱን እኮ ነው፣ ሸክላው እኮ ነው የሚለው። ተሰንጥቅ ያለውና ስበረኝ አለው። የሸክሎቹ ባለቤት ግን ምን አለው ይባላል? አልተውህም፣ አልጥልህም። ምክንያቱም እርግጥ ነው ውሃውን ቤቴ እንኳን ባታደርሰው አለው፣ ይኸው እስኪ መንገዱን አለው። በስንጥቃትህ በኩል ውሃ እያንጠባጠብክ መሬቱን ሁሉ እኮ አለመለምከው፣ እናም እሸከምሃለሁ ይላል። ጥቂቷን ስንጥቃት እንኳን አስቦ ዋጋ የሚሰጥ አምላክ አለ። ተስፋ እንዳትቆርጥ። እሱ ተስፋ ካልቆረጠብን እኛ እንዴት ተስፋ እንቆርጥበታለን? እሱ ለመማር እጁን ዘርግቶ እኛ ይቅርታ ለመጠየቅ እንዴት እንታከታለን? የመጨረሻው ነጥቤ የማይታየውን ተመልከተው። ጥልቅ ትምህርት ተማርበት። ልጅ መሆንንና መወደድን አረጋግጥበት። ይኸውላችሁ እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይም እንዲህ አይነት ምስክርነቶች አሉኝ። ምን ይላል? ኃጢአቴንስ ታሳስብ ዘንድ
ልጄንስ ትገድል ዘንድ ወደ እኔ መጣሃልን አለችው ይላል ያቺ ሴት። ልብ በሉ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል ሰማነውምና ስለዚህ መከራ መጣብን ያሉት ዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውስ